በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። ትጠቀማላችሁ። ሰበር ዜና ከፊንቴክ ጀርባ ያለው ሰው ከባድ የተባለ ክስ ሊመሰረትበት መሆኑ ተረጋግጧል። በዛሬ መረጃ ሰዓታችን ስንቃኘው፣ በሌላ በኩል ደግሞ ከዚህ ጉዳይ ጋር በተገናኘ ዛሬ ፍርድ ቤት ቀርበው የነበሩት ዝነኞቹና ታዋቂ ኢትዮጵያውያን ወደ ዘብጥያ እንዲወርዱ ተወስኗል። ነገሩ እጅግ አስደንጋጭ ሆኗል። የዛሬው የፍርድ ቤት ውሎ አስጨናቂ ትዕይንቶች የታዩበት ነበር ተብሏል። ይህን ጉዳይም በስፋትና በዝርዝር እንቃኛለን። ሰላም በያላችሁበት እንዲሆን ተመኝተናል። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን በየጊዜው የሚወጡ አዳዲስ ወቅታዊ መረጃዎችን እንዲያገኙ በአክብሮት የጋበዝን። ወደ ዝርዝር ጉዳዮቻችን እንሻገራለን። ከፊንቴክ ጀርባ ያለው ቀዳሚው ሰው በቁጥጥር ስር ከዋለበት ጊዜ ወዲህ ከባድ ክስ ተመስርቶበታል ተብሏል። ይህን ጉዳይ በማስቀደም እንጀምራለን። የአርቲስቶቹን የፍርድ ቤት ውሎ የተቃኘ ጉዳይም እንዲሁ የምናነሳ ይሆናል። የ600 ሚሊዮን ብር ማጭበርበር ወንጀል የተጠረጠሩት የፊንቴክስ ኢንቨስትመንት ስራ አስኪያጅ በ19 ተደራራቢ ክስ እንደተመሰረተበት ተረጋግጧል። ታዋቂ ግለሰቦችን በማህበራዊ ሚዲያዎችን በመጠቀም በዱቤ ኤሌክትሪክ መኪና እናስረክባለን በሚል ከ600 ሚሊዮን ብር በላይ ከተበዳዮች ሙልጭ አድርገው እንደወሰዱ ተገልጿል። ታዲያ ይህ የፊንቴክስ ኢንቨስትመንት ስራ አስኪያጅ ዳንኤል ዮሐንስ ላይ ነው አቃቤ ሕግ ክስ የመሰረተው። ተከሳሹ ቀደም ሲል ሄሎ ታክሲና እንደዚሁም ሄሎ መኪና የተባሉ ድርጅቶችን በመመስረት ከ5000 በላይ ተመዝጋቢዎችን ለታክስ ግዢ የሚሆን 25 ከመቶ ቅድመ ክፍያ 247500 ብር እንዲከፍሉ ካደረገ በኋላ ድርጅቱን ዘግቶ በመሰወሩ ምክንያት ወንጀል ተከሶ እንደነበር ጠቅሷል። በቅርቡ ደግሞ ፊንቴክ ኢንቨስትመንት በተባለ አዲስ ድርጅት ስም የቻይና BYD ኤሌክትሪክ መኪኖችን በ1.9 ሚሊዮን ብር እናቀርባለን በሚል አማላይ ማስታወቂያዎችን አስነግሯል። ደንበኞችም 50 ከመቶ ማለትም 950 ሺህ ብር ቅድመ ክፍያ እንዲከፍሉና ቀሪውን በ5 ዓመት ያለ ወለድ እንዲጨርሱ በማሳመን ከ1430 በላይ ሰዎችን እንዲመዘገቡ አድርጓል ይላል የክስ ዝርዝሩ። ከዚህ በተጨማሪ በእነዚህ መልኩ ከቀረቡት የክስ ዝርዝሮች ባለፈም ከቅድመ ክፍያው በተጨማሪ ለተጨማሪ እሴት ታክስ ወይም ቫት ለቦሎና ለታርጋ በሚል እስከ 1.36 ሚሊዮን ብር ከእያንዳንዱ ተበዳይ መቀበሉ ተገልጿል። ተከሳሹ ወንጀሉን ይበልጥ አሳማኝ ለማድረግ የተጠቀመባቸው ስልቶችም በዝርዝር የተቀመጡ ሲሆን፣ አንደኛ ታዋቂ ሰዎችን ማለትም አርቲስቶችን፣ ቲክቶከሮችን፣ የሚዲያ ሰዎችን በማስታወቂያ ላይ በማሳተፍ የሰዎችን እምነት ማግኘት፣ የሐሰት ምስሎች መስቀል አደባባይና በወዳጅነት አደባባይ መኪኖች እንዳስረከበ የሚያሳዩ የተቀነባበሩ ቪዲዮዎችና ፎቶችን በስፋት ማሰራጨት በርካቶችን የማታለልና እንደዚሁም የማጭበርበር ወንጀል ፈጽመዋል። የሰነድ ማጭበርበርና የመኪና ሞተር ሻንሲ ቁጥር መጥቷል በሚል ሐሰተኛ ውሎችን በማስፈረም ገንዘብ መሰብሰብ ከተጠረጠረባቸው ጉዳዮች መካከል ተካተዋል። አቃቤ ሕግ በዳንኤል ዮሐንስ ላይ በወንጀል ሕግና በኮምፒውተር ወንጀል አዋጅ ድንጋጌ መሰረት 19 ተደራራቢ ክሶችን መስርቶባቸዋል። ጉዳዩን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት እየተመለከተው ይገኛል። በተለይም ተከሳሹ ከዚህ ቀደም በደቡብ አፍሪካ ዓለም ዋንጫ ሰዎችን እልካለሁ በሚል አጭበርብሮ በኢንተርፖል ከተያዘው ግርማይ ገብረ ሚካኤል ወይም አስካላ ጋር የጥቅም ትስስር እንዳለው በክሱ ተገልጿል። በተለይም ተከሳሹ በ1996 የወጣውን የወንጀል ሕግ አንቀጽ 32 ቁጥር 1 ሀና ለ እንዲሁም አንቀጽ 35 38 እንዲሁም የኮምፒውተር ወንጀል አዋጅ ቁጥር 958/2008 አንቀጽ 10 ቁጥር 1 ስር የተደነገገውን በመተላለፍ ክስ ነው የተመሰረተበት። ተከሳሹ ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተር ወይም ደግሞ የኮምፒውተር ስርዓትን በመጠቀም አሳሳች ዳታ በማሰራጨት የራሳቸውን በመሰወር ወይም መግለጽ የሚገባቸውን ነገር በመደበቅ አሊያም ደግሞ የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳይ ጥቅም የሚጎዳ ድርጊት በመፈጸም ለማድረግ ማሰብ ወንጀል ለመፈጸም ባደረጉት ስምምነት መሰረትም የወንጀል ድርጊት መፈጸማቸውን አቃቤ ሕግ በክስ ዝርዝሩ ተመልክቷል። በዚህ የተነሳም ተከሳሹ በ2013 ዓ.ም በመጀመሪያ ሄሎ ታክሲ ከዚያም ማስከተል ሄሎ መኪና የተባሉ ድርጅቶችን ካቋቋመ በኋላ ድርጅቱ የታክሲ ስራን ለማዘመን ዘመናዊ መኪኖችን ከሀገር ውስጥና እንደዚሁም ከውጭ ሀገር በማስመጣት ከዚህም ባሻገር መገጣጠም
በመንገድና ትራንስፖርት ባለስልጣን ሚኒስቴር ባወጣው መመሪያ መሰረት አሁን ያለውን የትራንስፖርት ችግር ለመፍታት ለታክሲ ፈላጊዎች ዘመናዊ ታክሲ በዱቤ እናቀርባለን በሚል አሳሳች መረጃዎችን አሰራጭቷል ሲል በክሱ ዝርዝር ውስጥ ተካቷል። በመረጃው መሰረት ከ5000 በላይ የሚሆኑ ግለሰቦች ተከሳሽና የተከሳሽ ድርጅት በተለያዩ በመንግስት በግልና በማህበራዊ ሚዲያዎች የተሰራጨውን ማስታወቂያ ሲመለከት ወደ ድርጅቱ የሄዱ የግል ተበዳዮች በዱቤ ሰርታችሁ ትርፋማ የምትሆኑበት ታክሲ ገንዘብን በከፈላችሁበት በ3 ወር ውስጥ እናስረክባለን በማለት 60,000 ብር ለመመዝገቢያ ከመኪናው ጠቅላላ ዋጋ 25% ወይም ደግሞ 247500 ብር በድርጅቱ አካውንት ገቢ እንዲያደርጉ በማድረግ የግል ተበዳዮች እምነት እንዲጥሉባቸው ለማድረግና በረቀቀ መንገድ ወንጀሉን ለመፈጸም እንዲያመቻቸው ውል በማርቀቅ እንዲሁም በድርጅቱ በተረቀቀ ውል ላይ እንዲፈርሙ ማድረግ በክሱ ላይ ከተገለጹት መካከል ተካቷል። ድርጅቱ ኤሌክትሪክ መኪኖችን በቀጥታ ከቻይና BYD ኩባንያ ማስመጣት በጠቅላላ ዋጋ 1,900,000 ብር ለደንበኞች በ50% ወይም በ950,000 ብር ቅድመ ክፍያና ቀሪው 50% በዱቤ ሽያጭ ወደ ሀገር ውስጥ ማስገባት ለደንበኞች ማስረከብ ላይ ይገኛል። ማንኛውም ተቋም ያላደረገውን ቀሪው 950,000 ብር 50% ያለ ወለድ ከ5 ዓመት ውስጥ ከፍለው የሚጨርሱበት አሰራር በመዘርጋት የመኪና ባለቤት ሊያደርጋቸው ተዘጋጅቷል። ስለዚህ ተመዝግበው በ3 ወር መኪና ባለቤት ይሆኑ ለሚሉ ማስታወቂያዎችን በስፋት አሰራጭቷል። በታዋቂ ግለሰቦች፣ ታዋቂ አርቲስቶች፣ ቲክቶከሮች፣ የመንግስትና የግል ሚዲያዎች የራሳቸው ሚዲያውን ጭምር የተለያዩ ማህበራዊ ሚዲያዎችን መጠቀም ማስታወቂያውን ማሰራጨት በርካታ ሰዎች በተከሳሽና በተከሳሽ ድርጅት የተሰራጨውን ትርፋማ የምትሆኑበትን ዘመናዊ ኤሌክትሪክ መኪና እናቀርባለን የሚል አማላይ እና አሳሳች ማስታወቂያ መመልከት በርካታ ግለሰቦች ወደ ድርጅቱ ሄደው ቅድመ ክፍያ 950,000 ብር እንዲከፍሉ 950,000ውን ደግሞ በሌላ በኩል እንዲከፍሉ የሚል እድል አመቻችተናል ቢልም ከፍተኛ የተባለ ማጭበርበር ፈጽመዋል የተባለው ግለሰቡ በዚህ የተነሳ ከበድ ያለ ቅጣት ሊጠብቀው እንደሚችል ተነስቷል በዛሬው ችሎት። በሌላ በኩል ደግሞ በዛሬው ዕለት ፍርድ ቤት የቀረቡት አርቲስቶቹም የዋስትና መብታቸው ተጠብቆ ከእስር ይወጣሉ ተብሎ ቢጠበቅም ለ12 ቀናት ግን እስር ቤት በማረሚያ ቤት እንዲያሳልፉ ተወስኖባቸዋል። ከአንጸባራቂው መድረክ ወደ ፍርድ ቤት ካቴና የጥበብ ሰዎችና ቲክቶከሮች ጣፈንታ አሁንም አስደንጋጭ ሆኗል። በመድረክ ፈገግታ፣ በሌላ በኩል ደግሞ በቴሌቪዥን መስኮቶች ብቅ ብለው ለብዙዎች ተወዳጅነታቸውን ያሳዩትና ያስመሰከሩት ዝነኞቹ ኢትዮጵያውያን ዛሬ ላይ ግን አደገኛ የተባለ አጣብቂኝ ውስጥ ገብተዋል። በተለይም በሚሊዮን ለሚቆጠሩ ወጣቶች እንደ አራያ ሲታዩ የነበሩ ታዋቂ አርቲስቶችና ተጽዕኖ ፈጣሪዎች ዛሬ ወደ ማረሚያ ቤት እንዲወርዱ ተወስኗል። በፖሊስ መኪና ታጅበው የችሎት ፊት ሲቆሙ ማየት ለማንም ሰው ቀላል አልነበረም። በተለይም ደግሞ ያልተጠበቀው ክስተት ብዙዎችን ያስደነገጠ ሲሆን በዚህ ውስጥም አርቲስት ሰራዊት ፍቅሬ እንደዚሁም አርቲስት ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝና ቲክቶከሩ መንሱር ጀማል ከዚህም ባሻገር በበጎ አድራጎት ስራዎች የሚታወቀው ወንድም ካሊድ ፍርድ ቤት ቀርበዋል። ዛሬ መጋቢት 18 ቀን በችሎት አዳራሹ የተሰማው አስደንጋጭ ውሳኔ ብዙዎች ያልጠበቁት ሆኗል። ያልተጠበቀው ትዕይንትና የፍርድ ቤቱ ድባብ ዛሬ አርብ መጋቢት 18 በብዙዎች ዘንድ ሲጠበቅ በነበረው የችሎት ስያሜ ያለፈ ሲሆን በአዲስ አበባ ከተማ የሚገኘው የፌዴራል ፍርድ ቤት ግቢ ከመቼውም ጊዜ በተለየ መልኩ በሰዎች ተጨናንቆ ውሏል። ገና ማልዳው ጀምሮ የአርቲስቶቹ ቤተሰቦች፣ የቅርብ ጓደኞች፣ የጥበብ ባልደረቦችና በርካታ ደጋፊዎች የግቢው ደጃፍም ሞልተውታል። ሁሉም የሚጠብቀው የአንድ ነገር ብቻ ነበርም። የኛዎቹ ሰዎች ዛሬ በዋስ ተፈተው ወደ ቤታቸው ይመለሳሉ የሚል ተስፋ ሰንቀው ነበር። ይሁን እንጂ ከሰዓት በኋላ ፀሐይ ጋብ ስትል የፌዴራል ፖሊስ እስረኛ ማመላለሻ መኪና ወደ ግቢው ሲገባ የነበረው ድባብ በአንድ ጊዜ ተቀየረ። ከመኪና ውስጥ የወረዱት እነ መንሱር ጀማል፣ ካሊድ እንደዚሁም ደግሞ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋልና ሰራዊት ፍቅሬ ነበሩ። ሁልጊዜ በደመቀ አልባሳትና እንዲሁም ደግሞ ላይን በሚያጓጓ ቅንጡ ህይወታቸውን ሲያሳዩ የነበሩት እነኚህ ዝነኛ ኢትዮጵያውያን ዛሬ ግን እጃቸው በካቴና ተይዘው ታዩ። የክሱ መነሻ ደግሞ የፊንቴክ ኢንቨስትመንት ማጭበርበርና እነዚህ ግለሰቦች ቁጥጥር ስር እንዲውሉ አደረጋቸው። በፊንቴክ ኢንቨስትመንት ስም በተደራጀ የገንዘብ ማጭበርበር ወንጀል ተጠርጥረው በመሆኑ ጉዳዩ እጅግ ውስብስብ ሆነም። በችሎቱ ሂደት መርማሪ ፖሊስ ለዳኛው ባቀረበው ሪፖርት መሰረት ወንጀሉ ሰፊ ቴክኖሎጂና የፋይናንስ መረብ ያለው መሆኑ ተጠቆመ። በርካታ የሰውና የሰነድ ማስረጃ መሰብሰብ እንደሚቀረው፣ የተጭበረበረውን ገንዘብ መጠን ከፍተኛ መሆኑ ተገለጸ። የችሎቱ ውሳኔም የ12 ቀናት ቀጠሮ በችሎቱ አዳራሽ ውስጥ የነበረው ውጥረት ይበልጥ ያስደነገጠ ነበር። ታሳሪዎቹና ጠበቆቻቸው መርማሪ ፖሊስ በቂ ጊዜ ወስዶ ምርመራውን አከናውኗል፣ ከእንግዲህ
የምርመራ እንቅፋት አንሆንም በማለት በዋስ እንዲፈቱ ተከራከሩ። ይሁን እንጂ መርማሪ ፖሊስ ተጨማሪ 14 ቀናት የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠየቀ። ጉዳዩን በጥልቀት የመረመሩት ዳኞች የፖሊስን ጥያቄ መነሻ ማድረግ የተጠየቀው 14 ቀናት ውስጥ 12 ቀናት ፈቀዱ። ይህ ውሳኔ ማለት ታዋቂዎቹ አርቲስቶች፣ ተጽዕኖ ፈጣሪዎች ቢያንስ እስከ መጋቢት 30 ድረስ በማረሚያ ቤት እንዲቆዩ ያስገድዳል። የቤተሰቦች ስቃይና ቀጣዩ ጣፈንታ ውሳኔው እንደተሰማ ከችሎት ውጭ የነበረው ሁኔታ እጅግ ልብ የሚነካ ነበር። ዛሬ ይፈታሉ ብሎ ከፍተኛ ጉጉት ሲጠባበቁ የነበሩ እናቶች፣ ባለቤቶቻቸው፣ ወዳጆች የድንጋጤ ጩኸትና ለቅሶ ፍርድ ቤቱን አወከው። አንዳንዶቹም ለምን እያሉ በምሬት ሲጠይቁ ተስተዋል። በተቃራኒ ደግሞ ገንዘባችን ተበላ፣ በነገሩ ተጎዳን የሚሉ ወገኖች በጉዳዩ ላይ ፍርድ ቤቱ ጣርቶ እውነቱን ማውጣት ተስፋ ጭላንጭል እንዲሆናቸው አደረገም። አሁን ላይ ሁሉም አይኖች ወደ ፊታችን መጋቢት 30 2018 አርፏል። እንደ ትራንስፖርት ነው